በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። እንኳን ለዘመነ ሐጋይ በጋ የመጨረሻ ዕለት በሰላም አደረሳችሁ አደረሰን። አምላካችን እግዚአብሔር ሁሉን ስነ ፍጥረት የፈጠረ ለሰው ልጆች ጥቅም ነው። ጌታ አዝማናትን፣ ወሮችን፣ ሳምንታትን፣ ቀናቶችን፣ ሰዓታትን ፈጥሮ ወስኖ ሰጥቶናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ጥንታዊት እንደመሆኗ ሁሉ ነገሯ በስርዓት ይፈጸማል። በራሷ የዘመን ቀመር ስሌት መሰረትም አንድ ዓመት በአራት ወቅቶች ይከፈላል። አባታችን ሊቁ ቅዱስ ያሬድም እነዚህ ወቅቶች መሰረት አድርጎ መንፈሳዊ ድርሰቶችን ደርሷል። እነዚህም አዝማናት ወቅቶች ዘመነ ክረምት ከሰኔ 26 እስከ መስከረም 25፣ ዘመነ መጽው ከመስከረም 26 እስከ ታህሳስ 25፣ ዘመነ ሐጋይ ከታህሳስ 26 እስከ መጋቢት 25፣ ዘመነ ጸደይ ከመጋቢት 26 እስከ ሰኔ 25 መሆናቸው ይታወቃል። ዘመነ ሐጋይ ወይም በጋ የባረከ አምላክ ዘመነ ጸደይን ዘመነ መከርን እንዲባርክልን የንስሐ ጊዜም እንዲያደርግልን ቅዱስ ፈቃዱ ይሁን። በዚህ ዕለት ቅዱስ አንሲፎሮስ ይታሰባል። በሀገረ ናይን የተከለ ከዋለበት ውሎ በዚህች ዕለት ጌታችን በሀገረ ናይን የተከተለ ከዋለበት ውሎ ካደረበት ያደረ ከ72ቱ አርድእት የተቆጠረ ሐዋርያው ቅዱስ አንሲፎሮስ አርፏል። ዳግመኛ በዚህ ዕለት አይሁድ ለመጨረሻ ጊዜ ጌታችን ሊገድሉት ተስማሙ። ይሁዳም በ30 ብር ይሸጠው ዘንድ ከአይሁድ ጋር ተዋዋለ። የጌታችን ኢየሱስ ክርስቶስ ይቅርታውና ምሕረቱ ከሁላችን ጋር ይኖር ለዘላለሙ አሜን። ከጥንት ጀምሮ እግዚአብሔር በብዙ አይነት የብዙ ጎዳና ለአባቶች በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም በዘመናት በፈጠረበት በልጁ በዚህ ዘመን ዘመናትም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ከምዕራፍ 1 ከቁጥር 1 ሰላም ለክሙ ሐዋርያተ ቅድስት ሥላሴ ዘተስዕሩ ህማመ ሰብ ዘስሙ ዝልጋሴ ሶበ ጸዋዕኩክሙ ኃጥእ በስብሐት ወውዳሴ አንግፉኒ እምአፈ አንበሳ ዘሃለወ በራምሴ ወጸልሉኒ በክንፍክሙ አመ ይከውን ድምሳሴ ሰላም ለአንሲፎሮስ ዘጻመው በተአንግዶ ለወልደ አብ ክርስቶስ ከመ ይኩን ወልዶ በወርኃ ሐጋይ ፈጽሞ ለኩነኔ ዓለም ክበዶ ምስለ ሐዋርያት አበው ከመ ይፈጽም መፍቅዶ ይሁን በሰላም እግዚአብሔር ወሰዶ ኦ ክርስቶስ ዋሂድ አካል ወባህሪ ዘፈጠርከ ለነ ብርሃነ ከዋክብት ወፀሐይ በከመ ባረኮ ለዝንቱ ዘመነ ዋዕይ ሐጋይ ሶበ ሰአልኩከ በአንብዕ ብእሲ ነዳይ ከማሁ ባርኮ ለዘመነ መሬት ጸደይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ምሴተ ሐሙስ ስም አጠራሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ ከዛሬ 1978 ዓመት በፊት ምሴተ ሐሙስ በምትባል በዚች ዕለት በወዳጁ በቅዱስ አልዓዛር ቤት የዓለማት ፈጣሪ ሲሆን በትሕትና ዝቅ ብሎ የደቀ መዛሙርቱን እግር አጥቧል። ሁለተኛ ለድህነት የሆነን ዘንድ ቅዱስ ሥጋውን ክቡር ደሙን ለመጀመሪያ ጊዜ ሰጥቷል። ሶስተኛ በጌቴሴማኒ ላበቱ እንደ ደም እየተንጠፈጠፈ ጸልዮ ወደ ፈተና እንዳትገቡ ጸልዩ ሲል አሳይቶናል። ምሽት 3 ሰዓት አካባቢ ይሁዳ ሊቃነ ካህናትን አስከትሎ መጥቶ ለ30 ብር አሳልፎ ሰጥቶታል። ይህን ሁሉ ለእኛ ድህነት ፈጽሟልና ምስጋናና ክብር ለፈጣሪያችን ኢየሱስ ክርስቶስ ይሁን። በዚህ ዕለትም ቅድስት ድንግሏ ኢዮጵራቅስያ ትታሰባለች። ቅድስቲቱ በ5ኛው መቶ ክፍለ ዘመን የነበረች እናት ስትሆን ገና በ9 ዓመቷ ምድራዊ ሀብት ንቃ መንናለች። ምክንያቱም ዘመዶቿ የሮም ነገስታት እና አኖሪዎስ ነበሩ። ድንግል ኢዮጵራክስያም በገዳም በጾምና በጸሎት በፍጹም ትሕትና ታዛዥነት እንዲሁም በፍቅር ኑራ በዚህ ቀን አርፋለች። ከቅድስት እናታችን ኢዮጵራክስያ ረድኤት በረከት ይክፈለን። በዚህም ዕለት ቅዱሳን ሐዋርያት ቅዱስ ፍርፍርዮስ ሰማዕት ይታሰባሉ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና
ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የቅዱስ ዮሐንስ ወንጌል ከምዕራፍ 6 ከቁጥር 53 እስከ 56። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኝ ያላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተም ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባል። የቅዱስ ዮሐንስ ወንጌል ከምዕራፍ 13 ከቁጥር 12። ሰላም ለመድህን ርእሶ ዘአስተተ እስከ ሐጸቦሙ ለሐዋርያት ወረሰዮሙ አርዴተ ወአዲ መጠወ ነፍሶ ክብርተ ዘይነብር አርያም ወዘይነጽር ታይተ ከመይጽብ ህዘቦ መክፍየ ቀነተ እየጰራእስያ ድንግል ዘነበረት ውስተ ገዳም በሰጊድ ወበትጋ በጸሎት ወበጾም ፍርፍሬዮ ሲዋህ መናኔ ዝንቱ ዓለም አሰርቱ ወክሌቱ ሐዋርያተ ፍቅር ወሰላም ዘኢስሖጡ ውስተ ልቦሙ ፍቅረ አብ ወእም ኢየሱስ ክርስቶስ እግረ አርዳይሁ ዘሐጸበ በትሕትና እጹ ከመ ይኩኖሙ አበ ወሃዲ ወአቡ ምስጢረ ሰማይ ጥበበ በእንተ ፍርፍሬዎስ ቅድመ ወኢዮጵራእስያ ከበ የሀበነ አምላክነ ርቱዐ ልበ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።